ከዚህ በፊት ባለን ስፍራ በጣም ጠበብ ያለ ቦታ ቢሆንም እግዚአብሔር ትልቅ ስራ ሲሰራ ቆይቷል። አሁንም እግዚአብሔር ትልቅ ስራ እየሰራ ነው። እነዚህ ተነሺ ቤቶች አሉ። ከፊት የምታዩት ነገር ሁሉ ተነስቶ አዳራሽ ይሆናል። እዚህ ጋር የምታዩት ቦታ መድረክ ነው። ይሄ የእግዚአብሔር ሕዝብ ቁጭ ብሎ የእግዚአብሔርን ቃል የሚሰሙበት፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፍቃድ የሚማሩበት ስፍራ ይሆናል ማለት ነው። አሁን የምታዩት ይሄ ቦታ 760 ካሬ የሚሆን ነው። አሁን የምታዩት የሰማይ አምላክ ያከናውንልናል። እኛ ባሪዎችም ተነስተን እንሰራለን። ሰላም ቅዱሳን፣ የጌታ ሰላምና ጸጋ ይብዛላችሁ። ወንድማችሁ ፕሮፌት ብሩክ ነኝ ከኢየሱስና ዓለም አቀፍ ቤተክርስቲያን ከሐዋሳ። ዛሬ አንድ ደስ የሚል ዜና፣ ትልቅ ደስ የሚያሰኝ አዲስ ነገር ይዤላችሁ ወደ እናንተ ቀርቤያለሁ። ነህምያ ሲናገር የሰማይ አምላክ ያከናውንልናል፣ እኛ ባሪዎችም ተነስተን እንሰራለን አለ። ይህን መልእክት የምትሰሙ እግዚአብሔርን በማገልገል የምትታወቁ፣ የእግዚአብሔርን ስራ በመስራት የምትታወቁ፣ እግዚአብሔርን በመከተል እግዚአብሔርን በማክበር የምትታወቁ ሁላችሁም ይህንን መልእክት እግዚአብሔር ያደረገውን ታምራትን በመስማት ደስ እንድትሉ ዛሬ አዲስ ዜና ይዤላችሁ መጥቻለሁ። ከዚህ በፊት ሐዋሳ ከተማ ሞብል ሰፈር ተብሎ በሚጠራ አካባቢ የእግዚአብሔርን ስራ ስንሰራ እግዚአብሔርን ስናገለግል ቆይተናል። እኛ የምናገለግልበት ስፍራ በጣም ቦታው ጠባብ ቢሆንም ከውጭም ከውስጥም ሆኖ ብዙ ህዝብ የእግዚአብሔርን ቃል ይሰማል። ብዙ የታሰሩ እየተፈቱ፣ ብዙ በአጋንንት እስራት ውስጥ ያሉ ሰዎች ነጻ እየወጡ፣ ብዙ በሽተኞች እየተፈወሱ፣ በብዙ መንገድ የተሰቃዩ የተቀጡ፣ አቅም ያጡ፣ የወደቁ፣ በጠላት የተሸነፉ፣ በጠላት እጅ የወደቁ ብዙ ሰዎች ከጠላት እጅ ወጥቶ በእግዚአብሔር ክብር ኑሮ እንዲቀጥሉ፣ አገልግሎት እንዲቀጥሉ፣ ህይወት እንዲቀጥሉ፣ ከእግዚአብሔር ጋር በደስታ እንዲኖሩ፣ ከቤተሰቦቻቸው ጋር በሰላም እንዲኖሩ በዚህ ራእይ ምክንያት እግዚአብሔር የብዙ ሰዎችን ነጻነትን መልሷል። ከዚህ በፊት ባለን ስፍራ በጣም ጠበብ ያለ ቦታ ቢሆንም እግዚአብሔር ትልቅ ስራ ሲሰራ ቆይቷል። አሁንም እግዚአብሔር ትልቅ ስራ እየሰራ ነው። ከዛ ቀጥሎ ደግሞ አሁን የምታዩት ይሄ ቦታ 760 ካሬ የሚሆን ነው። አሁን የምታዩት እነዚህ ተነሺ ቤቶች አሉ። ከፊት የምታዩት ነገር ሁሉ ተነስቶ አዳራሽ ይሆናል። እዚህ ጋር የምታዩት ቦታ መድረክ ነው። ይሄ የእግዚአብሔር ሕዝብ ቁጭ ብሎ የእግዚአብሔርን ቃል የሚሰሙበት፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፍቃድ የሚማሩበት ስፍራ ይሆናል ማለት ነው። ከአጭር ቀን በኋላ እዚህ ቦታ ላይ መድረክ ይሰራል። እዚህ ጋር ግንባታ ይሰራል። በጣም ትልቅ የሆነ የእግዚአብሔር ቤት ነው ብለን ለመጥራት በሚመጥን ሁኔታ እዚህ ቦታ ላይ ትልቅ ስራ ለመስራት እቅድ ይዘናል። አሁን ላይ ደግሞ ያለውን ነገር እናንተን ለማሳወቅ የምንፈልገው ትልቁ ነገር ይሄ ቦታ የተገዛው በአጭር ቀን ውስጥ ሲሆን ቦታው ከተወሰነበት ዋጋ 50%ን የቻልነውን ያህል ግማሽ ክፍያውን አጠናቅቀናል። ቀሪ ደግሞ 50%ን ግማሽ ክፍያውን የምናጠናቅቀው በዚህ በሁለት ሳምንት በ14 ቀን ውስጥ ሲሆን እግዚአብሔር ይረዳናል። በአጭር ቀን ውስጥ ይህንን ክፍያ ደግሞ እንጨርሳለን። በሁለት ሳምንት ውስጥ ያለው ክፍያ እንዳለቀ ወደ ግንባታው ነው ምንገባው። ዛሬ በዚህ አገልግሎት ደግሞ ላሳስባቸው የሚፈልገው አጭር መልእክት አለ። ያ ምንድነው? እናንተ የእግዚአብሔርን ስራ ስትሰሩ እግዚአብሔር የእናንተን ስራ ይሰራል። እግዚአብሔር የቤተሰቦቻችሁን ስራ ይሰራል። እግዚአብሔር የልጆቻችሁን ስራ ይሰራል። እናንተ የእግዚአብሔርን ሸክም ስትሸከሙ የእናንተን ሸክም ደግሞ ሁሉን በሚችል ትከሻ እግዚአብሔር ይሸከማል። እናንተ በእናንተ እጅ የእግዚአብሔርን ስራ ስትሰሩ ሁሉን በሚችል እጅ እግዚአብሔር ደግሞ የእናንተን ስራ ይሰራል። በዚህ አገልግሎት ከትንሽ እስከ ትልቅ እግዚአብሔር አምላኬ ነው ብላችሁ እግዚአብሔርን የምታመልኩ፣ ለእግዚአብሔር የተገዛችሁ፣ ለእግዚአብሔር የምትኖሩ፣ እግዚአብሔርን የምታከብሩ፣ ባላችሁ ጸጋ፣ ባላችሁ እድሜ፣ ባላችሁ ጉልበት፣ ባላችሁ ገንዘብ እግዚአብሔርን የምታገለግሉ ቅዱሳን ኢትዮጵያውያን፣ ኤርትራውያን፣ በሩቅ በቅርብ ያላችሁ፣ ከኢትዮጵያ ውጪ በኢትዮጵያ ውስጥ ያላችሁ ይሄንን እኔ የምናገረውን መልእክት የምትሰሙ ሰዎች ከዚህ መልእክት ጋር የእግዚአብሔር እጅ ወደ ቤታችሁ ይሄዳል። የእግዚአብሔር በረከት በቤታችሁ ያርፋል። የእግዚአብሔር ክብር በህይወታችሁ ላይ ያርፋል። የእግዚአብሔር ጉብኝት እናንተን ያገኛል። በአጭሩ በሁለት ሳምንት ውስጥ ለሚጠናቀቅ ለዚህ ክፍያ የቻላችሁትን ያህል ከዚህ በፊት ለሚሰራው ስራ ምን ያስፈልጋል በማለት የቻላችሁትን ያህል ያቅማችሁን ያህል እያገዛችሁን የቆያችሁ ሰዎች እግዚአብሔር ይባርካችሁ። እናንተ በደገፋችሁን ድጋፍ ይህን ለመግዛት አቅም አግኝተናል፣ ችለናል። እግዚአብሔር ዘመናችሁን ይባርክ። ተባረኩ። እግዚአብሔር ህይወታችሁን ይባርክ። በብዙ ተባረኩ። አሁንም ደግሞ ስራው የእግዚአብሔር ነው። እናንተም የእግዚአብሔር ናችሁ። የእናንተ የሆነ ነገር ሁሉም የእግዚአብሔር ነው። ይሄን የምታምኑ ሰዎች እናንተ ጥቂቱን በእግዚአብሔር ስራ ላይ ስታቀላቅሉ እግዚአብሔር ደግሞ ትልቁን በህይወታችሁ ላይ ያመጣል። እናንተ የምትችሉትን የሚቆጠረውን ለእግዚአብሔር ሲሰጡ እግዚአብሔር ደግሞ የማይቆጠረውን በመስጠት ይባርካቸዋል። ከስራዎች ሁሉ የሚበልጥ ስራ ይሄ ይሆናል ብዬ በራሴ አምናለሁ። የእግዚአብሔርን ስራ ለመስራት ከኔ ጋር የተዘጋጃችሁ ቅዱሳን አቅማችሁ የፈቀደውን ያህል እዚህ ጋር በመናስቀምጠው የቸርችም አካውንት አለ፣ የኔም የግል አካውንትም እዚህ አለ። በተመቻችሁ
መላክ በምትችሉት በዚህ ስክሪን ላይ በምታገኙት አካውንት ቁጥር የቻላችሁትን ያህል አቅም የፈቀደውን ያህል በመላክ የእግዚአብሔርን አገልግሎት የእግዚአብሔርን ስራ እንድታስቀጥሉ በእግዚአብሔር ፍቅር አሳስባችኋለሁ። ይሄ 2 ሳምንት ውስጥ ያለው ክፍያው እንደተጠናቀቀ እዚህ ጋር አጥሮች እነዚህ ይታደሳሉ፣ አዳራሽ ይሰራል፣ ግንባታው ይጀምራል። በዚህ አገልግሎት የቻላችሁትን ያህል አንድ ብሎኬትን የገዛ ሰው ካለ የእግዚአብሔርን ቤት ሰርቷል። በብዙም በጥቂትም አቅማችሁ በፈቀደው ነገር የእግዚአብሔርን ቤት ስራ በመስራት የእግዚአብሔርን ወንጌል እንድታስቀጥሉ በእግዚአብሔር ፍቅር አሳስባችኋለሁ። የሚቀጥል ነገር ይህንን አገልግሎት ድጋፍ ማድረግ የምትችሉ ሰዎች የአቅማችሁን ያህል ስንትም ይሁን የአቅማችሁን ያህል ድጋፍ ካደረጋችሁ በኋላ እዚህ ስክሪን ላይ ባለው ስልክ ቁጥር በመደወል እኔ ለእናንተ ጊዜ ወስጄ እጸልይላችኋለሁ። እግዚአብሔር በሰጠኝ ጸጋ እናንተን እባርካችኋለሁ፣ ቤተሰቦቻችሁን እባርካችኋለሁ፣ ቢዝነሳችሁን እባርካችኋለሁ፣ አገልግሎታችሁን እባርካለሁ። እግዚአብሔር ያሳሰባችሁትን አቅማችሁ የፈቀደውን ያህል በዚህ አካውንት ላይ ገቢ ካደረጋችሁ በኋላ በዋትስአፕ እና በኢሞ ከቻላችሁ በቀጥታም በመደወል እዚህ ኢትዮጵያ ውስጥ ያላችሁ ቅርብ ቦታ ያላችሁ ደግሞ በአካልም በመገኘት ቦታውንም እየጎበኛችሁ ምን ያስፈልጋል የሚለውን ነገር ከኛ ጋር በመተባበር ማየትም ማሳለፍም ትችላላችሁ። በመቀጠል ደግሞ እስከ ቸርቻችን መምጣት የምትችሉ ሰዎች እግዚአብሔር የሰጠውን ነገር ይዛችሁ አስረትም መባም የፍቅር ስጦታም ለዚህ አገልግሎት የሚገባ ነገር ይዛችሁ ከመጣችሁ ቁጭ ብዬ ልጸልይላችሁ፣ ላስተናግዳችሁ፣ ልባርካችሁ ፍሬ ነኝ። እግዚአብሔር ዘመናችሁን ይባርክ። ከዚህ ደቂቃ ጀምሮ ለዚህ ስራ ራሳችሁን አነሳሱ። እግዚአብሔር አምላክ ዘመናችሁን ይባርክ። ይህንን የምትሰሩ እድለኛ ቤተሰቦቼ፣ እኔ ደግሞ በጸሎት ከጎናችሁ ነኝ። እጅግ በጣም እወዳችኋለሁ። ተመልከቱ፣ ወደዚህ ይሄ ሁሉ አቅጣጫ የእግዚአብሔር ቤት መድረክ የሚሰራበት ነው። ይሄኛው እዚህ ጋር ነው መድረክ የሚሰራው። ይሄ ሁሉ ተነሺ ነው። እነዚህ ቅጥር ይነሳል። ይሄ መሀል ላይ ያለው ቤት ይሄ ሁሉ የሚነሳ ነው። እዚህ ጋር በሚመጥን ሁኔታ እግዚአብሔር ረድቶን የሚያምር ቤት ሰርተን በአጭር ጊዜ ውስጥ እዚህ ባለን ቦታ አገልግሎታችንን እንጀምራለን። እግዚአብሔር ይረዳናል። ተመልከቱ ወደዚህ። ይሄ ከዚህ ቀጥሎ ያለው አስፋልት ነው። እዚህ ጋር መንገድ ነው፣ አስፋልት ነው። አሁን እየወጣን ምን ጎበኝ ይሆናል።